እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። እስክሪፕቶም ይዣለሁ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን ብታነሽ ይፈልጋል። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተና ምንም ልትሰማኝ አልቻለችም። ማርቆስ ነው ወይ ነው? እኔ አብርሃም ብዙ ነገር ተጨኛት፣ ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት፣ ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ፣ ይሄኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። እስክሪፕቶም ይዣለሁ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉ ሰላም እንደምን አላችሁልኝ የዳዊት ፋሚሊ ቤተሰቦች? ከኔ ጋር እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ጠፍቼ ነበረ። እንዳጋጣሚ እንግዲህ እየመጣው ነው ማለት ነው። በጠፋም ከች እያልኩ ነው። ቪዲዮዎችንም እየታየልንም አይደለም። በጣም ቫይራላችን በጣም ወርዷል። ውድ ቤተሰቦቻችን እንግዲህ ዛሬ እማሳያችሁ እውነት ለመናገር አብርሽ ያደረከው ነገር እውነት በጣም እጅግ ደስተኛ ነኝ። ለምን እስኪ ያለውን ነገር እንከታተል። እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። እስክሪፕቶም ይዣለሁ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው ማለት ነው። በጣም ነውር የሆነ ነገር ነው። እንዴት አንድ ባለ ትዳር ፍች ትጠይቃለች ማለት? አብርሽ ያጠፋው ነገር የለም፣ ምንም ያደረገው ነገር የለም። እውነት ለመናገር ለምን ያቺ ልጅ አብራ ከጎን አብራ ያቺ የሆነች አለች፣ ከአብርሽ ጋር የሆነች ምሰራ ልጅ አለች፣ ሁላችሁ የምታውቋት እና ከሱ ጋር ፊት ለፊት ያው ወደዚህም ወደዛም ስለምትል ይመስለኛል ትንሽ ሩታም ያልተስማማችበት ነገር ማለት ነው። በቃ ከልጅቷ ጋር በቃ ታው ለማለት ያክል ነው። በቃ እኔ አልፈልግም በቃ ልጅቷን በአይኔ ማየት አልፈልግም በቃ የማለት ያክል ነው። እንግዲህ ሩታ የፍች ጥያቄ የጠየቀችው ማለት ነው። እውነት ለመናገር ሩታ ያደረገችው ነገር ያው በግልጽ ላለመናገር ነው። ባለፈው መጣ ማንም ሳይጠራ ሩታ በሌለችበት ቤት ድረስ የባህለት መጣለች፣ ተገንታለች። ሩታ አልጠራቻትም፣ ነገር ግን አብርሽ ጠርቷት መጣለች ማለት ነውና ለምን ሩታን ሳታስፈቅድ ሰው ዝም ብሎ ከሰው ቤት ዘው ብሎ አይገባም። አይደለም እንዴ? ልጅቷን በጣም ጥፋት እያጠፋች ነው። ከሰው በትዳርና በባልና ሚስት መካከል ውስጥ ባትገቢ የተሻለ ይሆናል ብዬ ነው የማስበው። እውነት ለመናገር
እንደዚህ ያሉ ነገሮችን በባልና ሚስት ዙሪያ ውስጥ አትግቢ፣ ጣልቃ አትግቢ። አሁን ላይ ሩታ እንደምታያት ሆዷ ገፍቷል። አሁን የልጅ እናት ልትሆን ነው። አብርሽም ቢሆን የልጅ አባት ሊሆን ነው ይመስለኛል። ግን ያጠራጠረኝ ነገር አለ። እሱን መጨረሻ ላይ እናወራበታለን ማለት ነው። ሩታ እንግዲህ የልጅ እናት ልትሆን ነው። ሁላችንም ደስ ሊለን ነው ማለት ነው። እና ግን ሩታ አንቺ በዚህ የልጅ እናት ልትሆኝ፣ አብርሽ ደግሞ የልጅ አባት ሊሆን እንዴት አሁን ላይ ፍች መጠየቅ አስፈለገ? እርግጥ እንረዳሻለን። ያለሽበት ሲቹዌሽን በጣም ከባድ ነው። በተለይ ልጅቷ አንቺ መሀል ጋር እየገባች የምታስጨንቅሽ ነገር አለ። ግን ደግሞ እሷን ደግሞ በሰው ነው በቃ አትድረሽ፣ ታየኛ ባልና ሚስቶች ተከባብረን እንኖርበት እስከ ፍቺ ድረስ የሚያደርስ ነገር አልነበረም ማለት ትችይ ነበር። ገባሻ? በእንደዚህ ያለ መልኩ ዶክሜንት ይዘሽ መጠሽ፣ የፍች ወረቀት ይዘሽ መጠሽ አብርሽን እንፋታ፣ ተመልካችም አለ ተመልካች ባለበት ብለሽ የፍች ጥያቄ ለአብርሽ አቀረብሽለት። አብርሽ ደግሞ ትክክል ነው ያደረገው። ምንድነው ያጠፋሁት? እኔ አንቺና እኔ አንፋታ፣ ምንድነው ያደረግነው? በመነጋገር ይፈታል ነገሩ ምንድነው ነው የተባለውና ትክክል ነው። አብርሽ ምንም ያጠፋው ነገር የለም፣ ምንም ያደረገው ነገር የለም። ማለት እዚሽ ልጅ ጋር ያለ መድረስ ይችላል። ሁላችንም እቺ ልጅ ከህይወታቸው መካከል ማስወጣት እንችላለን። በሌላ መንገድ መገናኘት ይችላሉ። አሁን እሷ ልጅቷ ያችኛይቱም ጥፋት አለባት። እዚህ ጋር የምታዩት ልጅ ጥፋት አለባት። በጣም ትልቅ ጥፋት ነው ያለባት። ምክንያቱም በባልና ሚስት ዙሪያ ውስጥ መግባት አልነበረባት። በጣም የሰው ትዳር እያበጣበጠች ነው። ይሄ መሆን የለበትም። አብርሽ በእንደዚህ ያለ መንገድ ተናዶ ሲሄድ ሁላችንም እኛም እናደዳለን። ምክንያቱም ልጅቷ በእናንተ ህይወት መካከል ሁለተኛ አልገባም፣ አዎ አትግቢ፣ እኛም ተመልካቾች አትግቢ ነው የምንለው። በቃ በሰው ህይወት ውስጥ አትግቢ፣ በሰው ጣልቃ ውስጥ አትግቢ። አሁን የልጅ አባት የልጅ እናት ሊሆኑ ነው። ስለዚህ ማድረግ ያለብሽን ነገር በምችይው መጠን ወይም በእህትነት ወይም ደግሞ በጓደኝነት መስራት ይቻላል። ግን አንቺ ደግሞ ፍቅረኛው እንደ ፍቅረኛ አክት እያደረግሽ ሩታን ለማናደድ አትሞክሪ። ምክንያቱም እሷ እርጉዝ ናት፣ የሆነ ስሜት ሊሰማት ይችላል። ለሷም ብቻ ሳይሆን ለልጇም ጥሩ ላይመጣ ይችላል። ስትናደር ልጁም ደግሞ የሆነ ኬዝ እየሆነ ይመጣልና ሩታንም ባታናድዷት ጥሩ ነው። ባልና ሚስት ብቻ የሚሆኑት ሩታና አብርሽ ብቻ ናቸው። ምክንያቱም የተግባቡ ናቸው። ከመጀመሪያም ብዙ ላይፎችን አሳልፈው የመጡ ልጆች ናቸው። ስለዚህ መርከብ የሚያረከው ነገር ትክክል ነው። ግን ደግሞ ተቻልክ ያችኛይቱን ከአብርሽ ህይወት እንድትወጣ ማድረግ እንጂ ወረቀት ይዛችሁ መጣችሁ ለማፋታት አትሞክሩ። በቃ አብርሽ ማለት ሁላችንም የምናውቀው ብዙ ውጣ ውረዶችን አሳልፏል። ብዙ ውጣ ውረዶችን አሳልፈዋል። ነገር ግን ደግሞ መረዳት ያለባችሁ ነገር ምንድነው? አብርሽ ማለት የሩታ ባል ማለት ነው። የልጅ አባት፣ የነገ የልጅ አባት ነው። ነገ እኮ ልጅ ሊኖረው ነው አይደለም እንዴ? ልጅ ሊኖረው ነው። ስለዚህ ሁላችንም እነዚህ ልጆች በተለይ ያችኛይቱን ልጅ እኔ አላቃትም ኦልሬዲ፣ ግን ያችኛይቱን ልጅ የሆነ ቦታ ጠርታችሁ አሁን ታይ በሰው ትዳር መካከል አትግቢ፣ እንደዚህ እየሆኑ ነው፣ እየተጣሉ ነው፣ የፍጭ ጥያቄ ማቀረቡ ብላችሁ ልጅቷንም መከሯት። ምናልባት ይህን ቪዲዮ የምታዩ ከሆነ አንቺም ራስሽም ቻናል አለሽ ይመስለኛል። እኔም አላቃትም ኦልሬዲ። ግን ደግሞ እኔ አንድ ነገር ልንገርሽ፣ ትዳር ማለት ትልቅ ነገር ነው፣ የተከበረ ማለት እኛ ስላላወቅንበት ነው እንጂ ትዳር ማለት የተከበረ ብዙ ነገሮች ያሉበት ነው ትዳር ማለት። ስለዚህ በሰው ትዳር ውስጥ እየገባሽ አታበጣብጭ። ይህ ጥሩ አይደለም። በጓደኝነት በወንድምነት መስራት ትችያለሽ። ሁሉም ሰው አለ፣ ማንኛውም ሰው አለ። መስራት ትችያለሽ። ማድረግ ያለብሽን ነገር ደግሞ በሰዓቱ ማድረግ ትችያለሽ። ስለዚህ በእንደዚህ ያለ መልኩ አብርሽ እየተናደደ በየቀኑ በአንቺ ምክንያት ትዳራቸው መበጥበጥ የለበትም። የኢትዮጵያውያንም ተመልካች እነሱም ተመልካች የሚለው ይሄ ነው። በቃ በሰው ውስጥ አትግቢ።
ምናልባት አንቺ ተወዳጅነትን አተርፈሻል፣ ግን ደግሞ ተወዳጅነትን ያተረፍሽው በአብርሽና በሩታ መካከል ነው። ስለዚህ ማድረግ ያለብሽን ነገር አድርጊ። በቃ በእህትነት፣ በዘመድነት፣ በቤተሰብነት መስራት ያለብሽን ነገሮች መስራት ትችያለሽ። ግን ደግሞ አሁን የልጆች አባቶች ናቸው እናትም ናቸው እና ስለዚህ በሰው ትዳር እየገባሽ አትበጥብጭ። እውነቴን ነው። የተከበረ ቤተሰብ ነው ይመስለኛል። እና ሁሉ ጊዜ ደግሞ ከናንተ ከአብርሽና ከሩታ መጣላት፣ መጋጨት እኛ ማየት አንፈልግም። ጥሩ እንዲሁም የሆነ ጊዜ ጥሩ ነገር ይዛችሁ እየመጣችሁ ነበር፣ አሪፍ ስራዎችን ይዛችሁ እየቀረባችሁ ነበረ። በጣም ደስ ብሎን ነበረ። አሪፍ ላይፍ ነበራችሁ። አሁን ደግሞ እናንተ ተፈታችሁ፣ እናንተ ተለያይታችሁ ደስ የሚለው ኢትዮጵያውያን አይኖርም። በውስጥም በውጭም ያሉ የእናንተ ተመልካቾችም አሉ። ማንም ደስ አይለውም። እናንተ ተፋታችሁ ማንም ደስ ሊለው አይችልም። ስለዚህ አንድ ላይነታችሁ ነው የሚመረጠው። አብርሽ ያደረከው ነገር ይህን የውል ወረቀት የፍች ወረቀት በመቅደድህ እጅግ እኔ ደስተኛ ነኝ። ለምን የማይሆን ነገር ነው። ነገ የልጅ አባት ነህ፣ ነገ የልጅ እናት ናት። ስለዚህ ይህን የፍች ወረቀት በመቅደድ እጅግ እኔ ደስተኛ ነኝ። እንዲሁም ደግሞ ተመልካቾች እርግጠኛ ነኝ ደስታችሁ እጥፍ ነው የሚሆነው። ምክንያቱም መጣላት የለባቸው መፋታት የለባቸውም ብላችሁ ስለምታስቡ ማለት ነውና እኔ እውነቴን ነው የምነግርሽ። ያቺኛይቱ እኔ ያላቃትም ነው ያልኳችሁ። በሰው ህይወት አትግቢ። መርከብም ቢሆን ልጅቷን አናግራት። ያችን ልጅ ከአብርሽና ከሩታ መካከል እንዳትገባ ማውራት ያለብን ነገር አናግራት። አንተ በጣም የተከበርክ ነህ፣ ጥሩ ሰው ነህ። ግን ደግሞ አብርሽና ሩታ ተለያይተው ማየት ማለት ይህ ትልቅ መጥፎ ነው። እውነቴን ነው የምነግራችሁ። የትዳር ነው፣ የተከበረ ነው፣ ብዙ ላይፎች ያሉበት ነው። ገብቷችኋል? ስለዚህ እኔ ደስታቸውን የምመርጠው አብርሽና ሩታ እንዲለያዩ አልፈልግም። ምክንያቱም የልጅ አባትና የልጅ እናቶች ናቸው። ስለዚህ ልጃቸውን ማሳደግ ነው። እግዚአብሔር እንግዲህ በልጅ ሊባርካቸው ነው። ስለዚህ አንድ ላይ ሆናችሁ ጥሩ ነገሮችን እየሰራችሁ ልጃችሁን እንድታሳድጉ አብራችሁ ደስ የሚል ላይፍ እንድትኖሩ ነው የኔ ትልቅ ምኞቴ። የኢትዮጵያውያንም ትልቅ ምኞቱ እናንተ ተለያይታችሁ ሳይሆን ነገ ልጆችን ወልዳችሁ ከብዳችሁ ብዙ ደረጃ ደርሳችሁ አሁንም ከደረሳችሁበት እጥፍ ደርሳችሁ ማየት ነው የምንፈልገው። ስለዚህ አሁንም ቢሆን በሰው ህይወት እየገባን ባንበጠብጥ የተሻለ አይሆንም ወይ? እስኪ ሁላችሁም ኮመንት ላይ እየገባችሁ ሐሳባችሁን ጣፉልኝ ውድ ተመልካቾቼ። በሰው ህይወት እየገባን አንበጥብጥ። የሰው ህይወት ከባድ ነው። ስለዚህ በተለይ አሁን ላይ በባልና ሚስት ዙሪያ ውስጥ እየገባን ጣልቃ ውስጥ እየገባን እንደዚህ ያለ ነገር የምናደርግ ሰዎች ልናቆም ይገባል። ስለዚህ ትዳር ማለት የተከበረ ነውና ውድ ተመልካቾቻችን እንግዲህ የዛሬ ቆይታችን ይመስል ነበረ። እንግዲህ እና አብርሽና ሩታ እንግዲህ ከአንድ ላይ ሆነው እንደዚህ ያለ ድጋሚ የፍች ወረቀት እንደማይጠይቁ ባለሙሉ ተስፋ ነኝ። ያቺኛይቱ ልጅም እንግዲህ ሁለተኛ ከአብርሽ ጎን እንደማደርስ ባለሙሉ ተስፋ ነኝ ማለት ነው። ውድ ተመልካቾቻችን ሁላችሁም ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ ስለነበረን ቆይታ። እንግዲህ በእንደዚህ ያለ መልኩ እንግዲህ ያለውን ነገር በትንሹ ቀንጨብ አድርጌ ላሳያችሁ ማለት ነው። መልካም ጊዜ በእኔ በኩል ጨርሻለሁ። መልካም ቀን ይሁንላችሁ። ይመቻችሁ። ነው አይደለም። ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ ይሄን ሐሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ